ልቤን አሳልፌ የሰጠው ዲቦራ ከኔ ጋር የምትጣዩ ውጭ ከላይቭ ውጭ ጂጂኪያ ስለ እንደዚህ አይነት ነገር መስማትም ስለማልፈልግ ቀዳዳዎች ናቸው ራሳቸው ያልደበ እኔ እንደዚህ አይነት ህይወት ዘይነች ይያት ነው እንጂ አልፈልግም። አረኛለች እኔ ብያለሁ። እኔ ማኛ ለምንድን ነው ወደ እኔ የሚሳበበው? በጣም ጥሩ በጣም አዋርዶኛል ነው ማለት መንገድ ላይ እንኳን መሄድ አልቻልኩም። መንገድ ላይ ሰው ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ዛሬም እንደተለመደው በሌሎች እጅግ አነጋጋሪ የተባሉ ቪዲዮዎች ተመልሰናል ማለት ነው። ዲቦራ ላይቭ ላይ ወጣ ለያዥ ለገናጅ አስቸግራ ቤት ያሉት ሰው ተይብሏት እየደወሉ ጓደኞቿ ተይብሏት እምቢ ብላ እያነባች ነበረ። ሆዲ አባውን ብቅል ያወጣዋልና የተሰማትን ነገር ሁሉ ታማሁኝ እንዲያልኩኝ እያለች ስትናገር ነበር። ምንድነው የተፈጠረው የሚለውን ነገር አብረን እናያለን። ከዛ በተጨማሪ ደግሞ ከዚህ በፊት በዮኒ ማኛ ቤት ውስጥ ሁሉም ገብተው እርስ በርስ እየተወጣጡ ጉዳቸውን እየተወጣጡ ከሌ እንደዚህ ያለችው እየተገላለጡ ነበር። ምንድነው የሚለውንም እዚሁ አሳያችኋለሁ ማለት ነው ቤተሰቦች። ከዛ በተጨማሪ ደግሞ ቃልና አቤል ታቋቸዋላችሁ። ቃልና አቤል ምን ተፈጠረ በሁለቱ መካከል? ያው እሷን ለማዋረድ ሁሌም ቢሆን አይተኛምና ምንድነው የተፈጠረው ነገር አሁን ላይ ደግሞ የሚለው አሳያችኋለሁ ማለት ነው። ወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ጀምሩ። ወደ ቪዲዮዎቹ እንግባ። ማምናት እቻኔ ናታለች አይን አማችኝ አይን አሳልፋ ሰጠችኝ። እቻኔ አሳልፋ ከሰጠችኝ ማንም አሳልፎ ማይሰጠኝ አይኖርም። ምንድን ላይ እያለቀስኩ ልብሴን በሷ ፊት ቀይር ነበር። ይሄን ያለው ማምናት እቻኔ እኔ እቻኔ ማምናት ልብሴን ፊት ለፊቷ አውልቄ ቀይ ነበረ አውልቄ ልብሴን ቀይር ነበር። ይሄን ያለው እኔ እቻኔ ማምናት ይሄን ያልነበር ማምናት እቻኔ ማምናት ይሄን ያልነበር። ይህ ከትናንት ወዳ የሆነ ነው ጋይሶች። ከትናንት ወዳ ማታ ከመጠጥ በኋላ የተፈጠረ ነገር። ዲቦራ ከኔ ጋር የምትጣዩ ውጭ ከላይ ወደ አባውን ብቅል ያወጣዋል አሉ። እንዲህ ነው የተወራብኝ ባልሆንኩት ነገር ብዙ የተባልኩ ሴት አይ ትናንትና ተመልሳ ስትረጋጋ መታ ይቅርታ ጠይቃለች። ማን ዲቦራ ያልሆነችው ሆንሽ የተባልኩ በምወዳቸው ሰዎች ድራማ የተሰራብኝ ለሁለት ለሶስት ሰዓት የታማው ለአራት ሰዓት የታማው ልቤን አሳልፌ የሰጠው ለምወዳት ሴት አሉጣ ትግስተሙት ቤተሰብ ካልወጣሽ እያለ ትንቢላት ለቤታ እየደወሉ ካልወጣሽ ቢሏት ልሰማ ነው እንዴ ጋይስ? ያንቺ ክፋት እንደሆነ ታውቂያለሽ። ልጅቷን ፀጉር ቤት ከፍታለች መሰለኝ አይደል? ፀጉር ቤት ከፍታለች። ያ በቃ ግን የሚገርምሽ ነገር ቶፒኩ አሳወቅሻት። አሁን ደግሞ ሞር ዛሬ ስለ ኤልሻዳይ በፀጉር ቤት አልነሳ ብላለች። አንቺ ለጊፍት መሰብሰቢያ ስታረጊያት አሁን ፀጉር ቤት እየሄዱ እንደ ኤልሻዳይ እንደዚህ አይነት ፀጉር አለሽ እንዲሏት ነው ያደረግሻት። ሞር እንዲያውም እንድትታወቃለች። ዝም ብትይ እንዲያውም እዚህ ጋር ልጅቷ እዛው ፀጉሯን ገብታ ፀጉሯን ትሰራለች። ኮፒ ሊንክ አድርጉልኝ አንቺ ሰዎች ፕሊዝ። አሁን ግን ይኸውላችሁ አንቺ ለክፋት ብለሽ ለመጣል ስትይ የእኛ ህዝብ እንደሆነ ያንቺን መጎዳት ያንቺን የበሰበሰ 2 ዓመት ወሬ ትዝም አይለው። መሄድ ጠዋት የነገርሽውን ማታ ረስቶታል። አሁን ወሬ ቶፒኩ ታያላችሁ። ኤልሻዳይ ጋር ስልክ እየተደወለ ኤልሹ ማለት አንቺ ነሽ፣ እቺ እንደዚህ ሰክራ እንዲያደረገችው ፀጉር ቤት የከፈትሽው። አሁን ኤልሻዳይን እንትን ታያላችሁ። ምናልባት ሚሊዮን አልፋ ይሆናል እቺ ሴትዮ። ገባችሁ? ይሄ ህዝብ እንደሆነ ኔቨር ስላንቺ ጉዳት በህይወትን የተማርኩት በራሴም የተማርኩት በሰውም የተማርኩት ህዝብ ይፍረደኝ ብላችሁ ችግራችሁን እዚህ ጋር ከምታመጡ እንደው ችግራችሁ ሳይፈታ ቢቀር ይሻላችኋል። የእኛ ሰው የራሱ ችግር አለበት። የተደላደለ ህይወት አይደለም ያለው። ውድ ዲቦራ እና ኤልሻዳይ የዛሬ 2 ዓመት ለዚያውም ህዝቡ በማያውቀው እንኳን ሚስጥራችሁን ስለሰማሁም ስለቀፈፈኝም እንደ አንድ ጂጂኪያ ስለ እንደዚህ አይነት ነገር መስማትም ስለማልፈልግ ቀዳዳዎች ናቸው ራሳቸው ያልደበ እኔ እንደዚህ አይነት ህይወት ቢኖረኝ ነገርኩሽ አይደለ? ቢኖረኝ ለራሴ አላወራለት እንደዚህ አይነት ህይወት ባል ለራሴ ራስሽ ያልደበቅሽው ሚስጥር ራስሽ ተናግረሽ የሰውም ትልቅ ባለስልጣን ትልቅ ቤተሰብ ያለው ዛሬ ብላክ ሜል ውስጥ ነው ያለው። በማን በሰርጀሪ ፈጥራችሁ ጠርጥራችሁ ምንም ብላችሁ የያዛችሁትን ሚስጥር አሳልፋችሁ ሰጣችሁ። አንቺ አሁን ዛሬ ሀገርሽ ለመግባት ራሱ ችግር አለብሽ። ምክንያቱም ሰውየው ሊበላሽ ነው የሚፈልገው ምክንያቱም የዛኔ ጭንቅላቱም የለም ምንም የለም። ያ አሁን ልክ ናችሁ። አሁን ችግሩ ምንድነው? ፍርሃትም አለባት።
ጆን እና ሳሮን በፈለጉም ያርጉት፣ በፈለጉም ያሸንፉ። ሳሮንም ትስጠው፣ ለሳሮን ወርቁ አይተነው የሚስጠው። ወርቁ አይተነው የሚባለው ደግሞ ሊያባላቸው ነው። በነገራችን ላይ ወርቁ አይተነው ነው የሚሰጠው። ይህንን ነገር ገባችሁ? ብር ማጠብ ይፈልጋል። አሁን ዓለም ኮንትሮል እየተደረገ ነው። በነገራችን ላይ ግብር ላይ ማለት ነው። ሀብታም የለ፣ ድሃ የለ፣ ፖለቲከኛ የለ፣ ምን የለ። እያንዳንድሽ ትልልቆቹ ራሱ ዛሬ ትንንሽ ብቻ አይደለም፣ ትልልቆቹ ራሳቸው ዛሬ እስር ቤት ነው ይጠብቃል። እናንቺ አሁን ሄለን ወርቅዬን ከኔና ካንቺ በላይ ያማሰዋለን። እንደው ስክሪንሾት እናምጣ። እኔና አንቺ ሄለን ወርቅዬን ከኔና ካንቺ በላይ ያማሰዋለን። አሁን ልክ እኔ ያልኩትን ሰርክል አድርገሽ አብረሽ አምተሽ የሰው እንትን ጠቁመሽ አታምጪ። አስደበድባታለሁ አልሽ፣ ምን አልታለሽ? አስደበድባለሁ ያለችው እሷ ናት። ስክሪንሾቱ ማለት ለዲቦራ ነው ያለችው። ኢትስ ኦኬ ብልም ደግሞ አይመለከትሽም። አንቺ እኔ እና እሷ የምንጨርሰው ነገር ነው ያልሽ። እኔ ዮኒ በውስጥ ልክልሃለሁ ሪካርዶ ምን ስትል እንደነበረ ቤቷ ካልሄዳችሁልኝ ብላ እኔና ኪዱ አላለችኝም ካለች ታወራለች። እዚህ ጋር ችግር የለውም ግን ዲቦራን አምተናት እናውቃለን። ከዛ አንቺ ያልሽውን አትናገሪ። እንደዚህ አይነት ጨዋታ አትጫወቺ። እኛ ያላማነው ሰው የለም። እኔ አንቺ ኪዱ እንደውም ዲቦራ ብዙ እንትን አትልም። ያላማነው ሰው የለም። እዚህ ጋር መተሽ እንትና እንደዚህ ብላ ነገረች። ምንም አንድም ቀን እኔ ከሌ እንደዚህ ብሎሽ ከሌ እንደዚህ ብሎሽ ብዬሽ ነግሬሽ አላውቅም። ወሬ ይመጣል፣ እናወራለን፣ እንፈተፍታለን፣ ስንፈተፍት እንውላለን እንጂ አንቺ ሳታቂ ቤታ ከሌ እኮ እየሰደበሽ ነው ሂጂና ስደበኝ ማንም ብሎሽ አያውቅም። እንደዛ ብለንሽ አናውቅም እኛ እንደዛ። ኦኬ ኪዱ አንድ ወሬን ከመጀመሪያ በፊት አንቺ አይ ቲንክ ስልክ ላይ ነሽ ምናምን መሰለኝ እየወጣሽ ነበር። እዚሁ ላፊት ነው የተናገረችው። አንቺ እንድታጣሪልኝ የምፈልገው ነገር አለ። እኔና ኪዱ ቤት ላንቺ እናወራለን። እንደምን ባለ የምታለቅሰው መሯታል ብላለች። እኔ በጣም አስቀይምሻለሁ ነው። ኪዱ እኔ አንድ ቀን አውርተናል ሶስታችን። ምንድነው የተቀያየሙት ነገር አለ እንደ ብዬ ኤልሻዳይን ጠይቋል። ከኪዱና ቤታ አይ እኔ አልነግርም ይሁን ራሷን ላስገባትና ራሷ ትናገራለች። ፈጣሪ ምስክር እኔ አልነግርም ራሷ ትናገራለች ሲባል እውነት ለመናገር ኪዱ ደብሯል። በቃ ትጫነኛለች የፈለገች ያለችውን ኪዱ ነው ማለት የፈለገች በልጆች ማሊዮኒ ልጆችን ይሳል አንቺ ስለ ዮኒ ምን አንቺ ኪዱ እኔ አዎ በልጆች ምናምን ዮኒ ላይ መደመድሙት ሁላችሁም ወደ እኔ ተዘው ማይ ጋድ እኔ ነው ራስ አንቺ ስለ ዮኒ ምንድን ነው ያልኩት? ገብቼ ምንድን ነው ያልኩት? እኔ ገብቼ በስመ አብ እኔ ዮኒ ዛሬ እኔ ገባሁ ራምበሰውን ለጸፋንበሳ እንደዛ ብላይ ነው ብዬ ነው የተናገርኩት እንጂ ትጫነኛለች ምናምን አላልሽም። ትጫነኛለች እኔ ብያለሁ። ዮኒ ማኛ ለምንድን ነው ወደ እኔ የሚሳበበው? በጣም ጥሩ ልጠይቅ ጥያቄ ነበረው ጠይቀሽኛል አይደል? ልመልስልኝ እኔ በጣም ብዙ ነገር ችዬ ነው። እኛም ደግሞ እያየ ነው ምልሽ የፈለገችውን ነው ቤታ የምትናገር እንደምናየው ማለት ነው። ከአንቺ ጋር ስትሆኑ አንዳንዴ የምትላቸው እሷ እኮ ዮኒ በውስጥ መታ ውሻ ብስብስ ምናምን ስትለኝ እንደ ቀልድ ነው አይደለም አየው። እኔም እንደ ቀልድ ነው። በውጭ ነው በፐብሊክ እና በውስጥ ይለያያል። ቤት ዮኒ በውስጥ አጥንቴን ሰብረኸኝ ማለት ነው። በውጭ መተህ ብትናገር ለኪዱ በጣም አሁንም ከሌላ እየሆንኩላት ነው። እሷ ታውቃለች በብዙ ነገር አሁንም እየከለልኩላት ብዙ ነገር አለ። ግን እኔ ኪዱ እኔ ለምን መሰለህ አሁን እንደ እብድ ሊያደርገኝ የደረሰው ዮኒ ስላንተ ኪዱ ያለችውን እኔ ስለማቅ ነው። ለአንተ ግን መታ በልጆችም ከማርክ መቼስ በልጆች አትዋሽ። ቤቷ ትጫነኛለች ብላ ኪዱ ብለሻል። ይሄን አላልሽም ኪዱ። ይሄን ብቻ ለዮኒ ሄደሽ ማለት ነው። የዛ ቀን ልክ ጠዋት ነገር የዛን ቀን ሌላ ቀን ሶስቱ ላይ ተሰብስበን አይደል ይኛል የዛ ቀን ነው እንጀራ ነው ሌላ ቀን አይደለም እኮ ያሁን ዮኒ ማኛ በህይወታችን አውርተን አናውቅም። ቤታ ትጫነኛለች ምናምን እንዲህ ብለሽ ቤታ ተናግራኛለች። ኮሜንታተር እንደምትናገረው ደግ አደረኩ ነው ያለችኝ እንጂ ትጫነኛለች ምናምን አላልሽም። ይሄን ብቻ ነው ከደማ ትጫነኛለች የሚል ቃል ነው ወጥቶኛ ቃል ዮኒ እመቤቴ ድረስ ዲስሪስፔክት ታደርገኛለች። እኔ ቤታ ዲስሪስፔክት ታደርገኛለች። ኮሜንት ላይ የመጣንበት ነገር ችዬ ነው። ለምን የመጣንበትን ተጀምሯል። እሺ ዮኒ ገና ብዙ የሚነካኩ ነገሮች አሉ። ኦኬ እግዚአብሔር እኔ ከተጫንኩሽኝ የ23000 ሰው ፊት አለ። ይኸው በቅዱስ ገብርኤል ስም ነው የምምልልሽ። እኔ ከዚህ በኋላ አልጫንሽም፣ አልደርስብሽም። ላደረኩሽ ለበደልኩሽ ነገር ይቅርበኝ፣ ይቅርታ አድርጌልሻለሁ። እግዚአብሔር ይስጥሽ። ወደ ሌላ ወሬያችን እንሂድ። በኪዱ ዲቦራን ሄድኩና አንድ ቀን ደወልኩላትና ዲቦራ እኔ አላቅሽም፣ ግን እግዚአብሔርን በመፍራት ብቻ ይቅርታ አድርጊልኝ፣ አምቼሻለሁ። ዲቦራ እኔ አላቅሽም፣ ጓደኛ አይደለሽም። ጓደኛዬ ስላልሆንሽ የኤልሻዳይ ጓደኛ ነሽ። ኤልሻዳይ ቤቷን ከፍታ ስትመጣ አምቼሻለሁ፣ ይቅርታ አድርጊልኝ። ገብቷል አይደለ? ይቅርታ አድርጊልኝ ብዬ ይሄው ዲቦራ ያልሞተችዋለኝ ይቅርበኝ ስላትኝ እሷ ምንድን ያለችኝ ችግር የለውም እንደምታሙኝ እንኳን አቃላ አረ እንደውም በደንብ ነው ምናማሽ 2 ሰዓት ሙሉ መታ ስላንቺ እኔ አላቅም። ስለ ዲቦራ ማቀው ወሬ የለም። ስለ ዲቦራ እና ኤልሻዳይ የሚያወሩት መታ ትነግርልኛለች። እኔም እቀጥላለሁ ቢካዝ ከዲቦራ ኤልሻዳይ ስለምትቀርበኝ
ለወሬም ለጓደኝነቱ የምትቀርበኝ ኤልሻዳይ ስለሆነች ማለት ነው ዮኒ እና ማለ ምናምን ነገር ግን ሄጄ ዲቦራን ይቅርታ ጠይቋል ህሊናዬ ስላልቻለ አለቀ። ከዛ ምን አለች መሰለክ የዲቦራ መልስ ነው እውነቱን የምነግርህ ኤልሻዳይ እንደውም ኤልሻዳይ አንቺ ኤልሻዳይን ትያለሽ ይሄ ሁሉ ነገር አማንሽ እያልን ለምረው ኪዱ ላይ የምትናገሪው አልኳት። ኪዱ ያማችሽንም እስኪ ተናገሪ፣ ኪዱ ያማችሽንም እስኪ ተናገሪ፣ ያወራችሁን ከኤልሻዳይ ጋር ተናገሪ አለችኝ። ያወራችሁን እስኪ ትናገር ኪዱም ለምንድን ነው አንቺ ሁሉ ጊዜ ኤልሻዳይ ያልሽው? ኪዱም እኮ ከኤልሻዳይ ጋር ያማችሽን ኤልሻዳይ ለኔ ነግራኛለች አለች። ማ ዲቦራ ስለዚህ ኪዱ አምታኛለች አልኳትኝ። አዎ በጭራሽ አታማኝም፣ ኢትዮጵያ ነበረች ኪዱ አታማኝም፣ አምታሻለች ጠይቂ አለችኝ። ኪዱን ስጠይቃት እኔ አላማውሽም ማለት እኔና ኪዱ እንዴት እንድታርጊያለሽ ብለን ተጣላን። ኢትዮጵያ እያለች ገባ ካረ ብሎክ ተደራረግን ማለት ነው እኔና ኪዱ። ከዛ ዲቦራን ጠየኳት። ዲቦራ ምን አለች? እንደውም ዲቦራ አልነግርሽም ትጣላለች አልፈልግም፣ ግን ራሷን በራሷ ጠይቂያታለች። ግሩፕ ተከፈተ ለ4 ምንድነው ያወራሽው ብዬ ነገርኳት። ጠየኳት ማለት ዲቦራን ስለኔ ምንድነው ኪዱ ያወራችሁ? ተጨቃጨቅን በመሃል ኪዱና ዲቦራ ተሰዳደቡ። ኤልሻዳይና ምረው ኪዱና ከላይ ጻፉልኝ እንትን አታርጉኝ። ኪዱና ዲቦራ ተጣሉ ለገስት ላይ ማለት ነው። ገብቷል አይደል? እዛ ግሩፕ ላይ ተጣሉ። ሲጣሉ ተበታተንን ማለት ነው። ወይኔ እኔ እንደው ምን አልኩኝ? ወይኔ ሁለታችሁ ተጣላችሁ ያማሽኝ ወሬ ሳንሰማ ምናምን እንዴው እኮ አልተናገረችም። ኤልሻዳይ ደግሞ ይኸው አልተናገረችም። ብትናገር እኮ ወዲያው ትናገር ነበር አለችኝ። ገባካ? ከዛ ዛሬ ነው እንደውም ዲቦራ ይነገረችኝ። ምንድነው ያሙኝ ወሬውን ስላት ኪዱና ኤልሻዳይ እንዴ ለኪዱ እኔ ቦይፍሬንዴን አሳይቻታለሁ። ገባካ? ከዛ በኋላ በዛ ወደዛ ወሬ እንመጣበታለን። ከዛ በኋላ ምን አለች? ኪዱና ኤልሻዳይ የቤት አባል እኮ ናይጄሪያዊ ነው የሚመስለው እንደዚህ እያሉ ኪዱ ከኤልሻዳይ ጋር እንደምታወራ ኤልሻዳይ ደግሞ ሄዳ ለዲቦራ እንደነገረቻት ዲቦራ ደግሞ እንዴት ጓደኛ ሆነው እንዴት እንደዚህ ይተማማሉ ብላ ሁለቱ እንዳወሩ ይሄ ወሬ ሰማው። ያው ትናንትና ማታ ቀን ላይ ነው እንጂ ፕሮፖዛል ሰርፕራይዝ ተደርጋ ፕሮፖዝ ተደርጋለች ኪዱ። ማናት ኤልሻዳይ ይህን ይመስላል እንግዲህ ሜሪሚ በጣም አዋርዶኛል ነው ማለት መንገር ላይ እንኳን ይቺ ልጅ እጅግ በጣም አዝናለች ጋይስ። አንቺ ባልሽ ጠዋ እንደዚህ ነው ያለሽ ልጅሽ እንዴ ነው የሚለኝ ሰው በሱ ምክንያት ማለት ነው። ከዚህ በኋላ ዝም አላለኝ ምን ይሰራልኛል? መናገር ያለበትን ተናግሯል። የራስህ ያላከበረ የውጭ ሰው እንዲያከብር ደግሞ አጠብቅ። አንተ ሚስት ካሳታከብረ ውጪ እኔ እንዳከብረ አጠብቀኝ። እሷ ካዋረደች ነው እኔ ማወርደው። እሷ አዋረደኝ። ዛሬ ኮሜንቴን ሁሉ ተመልከት። ላይቭ መግባት አልቻልኩም፣ መስራት አልቻልኩም፣ ማስታወቂያ እንኳን መስራት አልቻልኩም በሱ ንግግር ማለት ነው። ምክንያቱም የእሱን ሲያዩ ከአንዳንድ ይተዋሉ፣ በቃ ያናግሩኛል። እኔ እንደውም ሲያውቁ ይተዋሉ። ቃልንና አቤልን አወቃችኋቸው? ያ አንድ ጊዜ እየጋለበ አንድ ጊዜ እንትን እያለ ቪዲዮ ሲሰሩ የነበረው ማለት ነው። እነሱ ልጆች ናቸው። ቃል ማለት ይችላል እና እጅግ በጣም በሚያሳዝን ሁኔታ ከተለያዩ በኋላ በጣም አጸያፊ ቃል እሷን እየገለጸ እሷን ለማሸማቀቅ ስራ እንዳትሰራ ሁሉ እያደረጋት ያለ ልጅ ነው ማለት ነው። አሁን በቅርብ ምን የሚል ቪዲዮ ሰራ? አሁን አጥፍቶታል፣ ፕራይቬት አድርጎት ምናምን አላውቅም። ትከሰሳለህ አይነት ነገር ሲባል ልታገባ ነው ቃል ሲባል የሚያገባ ሰው ግን የሚገባው በጭንቅላቱ መሆኑን እንዳስብበት ሰፍቷል አይነት ነገር የብልግናው ጥግ ማለት ነው። እንኳን ከወለደ ሰው ልጆች ካፈራ ሰው ይቅርና ከሌላም ከተራጋጠ ወጥም የማይጠበቅ ነገር ነው የሚናገረውና አስባችሁታል? የኛ ቢሆን እነዚህ ልጆች አድገው እንደኛ ትልቅ ሲሆኑ የሚሰማቸውን ስሜት አስቡ። አባቴ እናቴ እንደዛ ተናግሯት ነው በስማምተው እንጂ እና በጣም የሚዘገነን ነገር ነውና ይሄ ልጅ ቢከሰስና የሆነ ነገር ቅጣት ቢተላለፍበት፣ ምክንያቱም በሷ ላይ እንዳትሰራ ህይወቷን እንዳትኖር እያደረገ እየቀጠለበት ያለው ነገር በጣም የሚያሳፍር ለቤተሰቦቿም ጭምር ሲሰሙት የሚያሸማቅቅ ነገር ነው። መፍትሄ ቢባል ብዬ ነው የማስበው። እናንተ ማሰብ አስተያየቶቻችሁን ስጡበት። በጠቅላላ ባለው ጉዳይ ላይ መወዳጅ ቤተሰቦች የዛሬው ይሄን ይመስላል። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛል።